የለውጡ መንግስት ወደ ስልጣን ከመምጣቱ በፊት ያሉት ዓመታት የከተማ ልማት ፖሊሲዎች ለመሰረተ ልማት ጥያቄዎችና ለዘመናዊ ከተማ ግንባታ የነበራቸው ትኩረት አናሳ ነው። በዚህ ምክንያት ከተሞች የንግድና የፈጠራ ማዕከል ከመሆን ይልቅ ውበታቸው የደበዘዘ ብሎም ለተለያዩ ማህበራዊና ጸጥታ ችግሮች የተጋለጡ እንዲሆኑ አድርጓቸዋል። እንደ አይዲዮሎጂ ገጠር መር ወይ ደግሞ ገጠር ማዕከላት መር ነን የሚል አሳሰብ ስለነበረ ከዚህ ከአብዮታዊ ዲሞክራሲ ጋር የተያያዘ ከተማን የሚያይበት አመለካከት ስተት ነበረ። ሁለተኛው ከዚሁ ጋር ተያይዞ ከፖሊሲው የወረደ የአመራር ችግር ነበረበት። ከተሞቻችን አመራሩ ከተማን እንደ ስጋት የሚያይበት የህዝብን ጥያቄ ከመመለስ ይልቅ የፖለቲካ መሳሪያ የማድረግ ባህሪ ነበረ። ይሄም የሚመራበት ፖሊሲ የተሻሻለው መልካም ካልሆነ የሚያስመራህ ካልሆነ አመራሩ አስቸጋሪ ነው የሚሆነው። ስለዚህ ከልማቱ ይልቅ ፖለቲካን ማዕከል ያደረገ እሳቤን ብቻ የበለጸገበት ስለዚህ ከተሞቻችን የድህነትና ስራ አጥነት ኋላ ቀርነት መገለጫ ማኒፌስቴሽን የነበሩበት ነው። ይህንን የአሰራር ክፍተት ለመጠገን በመደመር መንግስት የአመራር ቁርጠኝነት እያንዳንዱ ከተማ ያለውን ተፈጥሯዊና ሰው ሰራሽ ጸጋ ለይቶ በራሱ አቅም መልማት የሚችልበት አዲስ አስተሳሰብ ተዘርግቷል። በዚህም ከተሞች የየራሳቸውን ልዩ ገጽታና ሀብት ለልማት መዋል ጀምረዋል። ከወደቅንበት ነው የተነሳ ነው። ከተሞችን የምናይበት አመለካከት መጀመሪያ የፖሊሲ አተያይ ወይ ደግሞ የፖሊሲ ፍልስፍናችን ተቀይረዋል። ከተሞች የገጠር መደላድል አይደለም ወይ ደግሞ ራሳቸው ማንነት ጸጋ የመልማት እድል ያላቸው ናቸው። ስለዚህ ከተሞች የኢኮኖሚክ ትራንስፎርሜሽኑ መሪ ሆነዋል። የብልጽግና የፈጠራና የስራ እድል መፍጠሪያ ማዕከል ማድረግ የመጀመሪያው አተያይ የተቀየረበትና ዛሬ ዘመኑ ከተሞቻችን በሁሉም የምናይበት አጋጣሚ ያገኘ ነው። ከዚህ አንጻር ነው። ይሄም ደግሞ የሌጋሲ አመራርነት፣ የለውጥ አመራርነት፣ ምቹነትን ማዕከል የሚያደርግ አመራርነት ሲዩታቢሊቲ የምንለው ማለት ነው። ሰስተናቢሊቲ ነው፣ ዘላቂነት ማዕከል የሚያደርግ አመራርነት በግልጽ እንዲያውቅ ተደርጓል። የመደመር መንግስት ከተሞችን ለፈጠራና ለሀገር እድገት እንደ ዋና ሞተር በመቁጠር ልዩ ትኩረት ሰጥቶ እየሰራ ይገኛል። ባለፉት 3 ዓመታት ተግባራዊ የተደረገው የኮሪደር ልማት ኢኒሼቲቭም የዚሁ ታላቅ ራዕይ አካል ነው። ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። በጥቂት ዓመታት ውስጥ ይሄንባቸው ፍጥነቶችና ስኬል ማለት አዲስ አበባ ላይ የምታየውን የኮሪደር ስራ ልማት ባህር ዳር ልታይ፣ ጅማ ልታይ ትችላለህ፣ ድሬዳዋ ልታይ ትችላለህ። እዚህ የቀረ ነገር አይደለም። ብዙ ከተሞች ላይ ባላቸው አቅም ልክ እና ባላቸው የተፈጥሮ ሀብት ልክ እየተንቀሳቀሱ ነው ያሉት። ይሄ ስኬልና ፍጥነቱ 10 ዓመት ከቀጠለ በብዙ መልኩ የኢትዮጵያን መልክ ይቀይራል። የኮሪደር ልማት ስራው በአዲስ አበባና በዋና ዋና ከተሞች ብቻ የተገደበ አይደለም። አሁን ላይ ትኩረቱን ወደ ገጠር ኮሪደሮች በማስፋት የአርሶ አደሩን ምርት ከገበያ ጋር የሚያገናኙ መንገዶችና የሕዝቡን የኑሮ ሁኔታ የሚያሻሽሉ የልማት ስራዎች በስፋት እየተከናወኑ ይገኛሉ። አርሶ አደሩ ምንም ቢያመርት አንድ ሳሎን ስላለው ከብቶች ከሰው ጋር አብረው ይኖራሉ፣ ልጆች ከቤተሰብ ጋር አብረው ይኖራሉ። የአኗኗር ዘይቤው በጣም ምቹ አይደለም። በዚያም ምክንያት በተለይ ልጆች፣ ታዳጊ ልጆች ገጠሩን እየሸሹ ወደ ከተማ ይሄዳሉ። ወደፊት ይሄ ጉዳይ የሚቀጥል ከሆነ እርሻ የሚባል ነገር እየተጎዳ ይሄዳል። የገጠሩ ከባቢ ወራሽ ባለቤት እያጣ ይሄዳል። አሁን ያሉት እያረጁ ሲሄዱ ልጆች ከሸሹ ማለት ነው። ኑሮ እዛ እንዲመች ማድረግ ካልቻል ሰው ባለበት እንዲቆይ ማድረግ አንችልም። ለዚህ አንደኛው የአኗኗር ዘዬ በሶላር ኢነርጂ ወይም በኦፍ ግሪድ መብራት እንዲያገኙ ማድረግ ነው። ሲሰበሰቡ ደግሞ የተሰበሰቡ ሲሄዱ ትምህርት ቤት፣ ኪነጋርደን፣ ጤና ጣቢያ እያልን ከተማ ላይ የሚያገኙት ሰርቪስ ማቅረብ ነው። በቴሌኮም፣ በመብራት፣ በሁሉም መስክ ማለት ነው። ይህ የሆነ ሲሄድ ሰዎች ሰፈራቸውን ለቀው ወደ ሌላ አካባቢ አይሄዱም። ለኑሮ ምቹ ያልሆነ ከባቢ ከተፈጠረ ግን ሰው መሸሹ አይቀርም።
የኮሪደር ልማት ኢኒሼቲቭ ለኑሮ ምቹ ያልነበሩ የወንዝ ዳርቻዎችን ልማት አዲስ ገጽታ ከመፍጠር ጀምሮ ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ የሚያፋጥንና የከተማና የገጠር ትስስርን የሚያጠናክር ታላቅ ሀገራዊ ፕሮጀክት ሆኖ ቀጥሏል። የልማቱ ዓላማም ሁሉንም ዜጋ በእኩልነት ተጠቃሚ ማድረግ ምህዳርን መፍጠር ነው። ከተሞችም ለኑሮ ምቹ እንደየጸጋቸው ለቱሪዝም መዳረሻ እንዲሆኑም የኢኮኖሚ ሞተርነታቸውን ሚናም እንዲወጡ የተደረገው ጥረት ሁለንተናዊ የኮሪደር ልማት የፈጠረው እድል ሆኖ አሁን ላይ እየኖር ነው ያለ እውነታ ሆኗል።